ብሩኬ ይህ የመጨረሻ ማስጠንቀቂያ ነው። ሰፈር መጥቻለሁ። ነገ ደግሞ ሳሎን ቤት እመጣለሁ ብሏል። ይሄ ክፉ ማለት ነው። ክፉ ሪሊዮን በጣም ክፉ ሰው ነው ዳኒ ማለት። አታሰው የእውነት ቢጣላ እንኳን ዋሽተህ ታስታርቃለህ። እና ዳኒ በጣም እኔ እንጃ። አላህ ስራን ይስጥ። ባይዘዌ አላህ ስራን ይስጥ። የመዳም ቅመሞች እንባ ገና ይፋረድሃል። ይሄ ማለት ከስድብ የበለጠ ነው ውዶች እንድታውቁ። ከስድብ የበለጠ ማለት ነው። እና ዳኒ ሪሊዮን ሃይሚና ብሩኬ ይታረቃሉ። አያም ሹር ገባችሁ። እና ሌላው ደግሞ ዳኒ ውዶቼ የዳኒ ስራ ብዙዎቻችሁ አንደርስታንድ አላደረጋችሁም መሰለኝ። ዳኒ ትሰድቡትና እሱ ዳኒ በመጀመሪያ ይተቻል ወይ ይሰደባል። ከዛም በኋላ እሱ ይሰድባል። ይሄ ማለት የፈመሰበት ዋና ቋሚው ስራ ነው እኮ ውዶቼ። አሁን ዳኒ ብዙ ጊዜ ሲሰድቡት ዳኒ አይ አም ሃፒ ቢኮዝ ዚስ ፎር ዳኒ ወርኪንግ ጆፒንግ ዩ አንደርስታንድ። እና ውዶቼ ምንድን ነው ዳኒ አላህ ስራን ይስጥ። ሊሆን በጣም እኔ እንጃ። ማታ ላይማ በጣም እኔ እንቅልፍ ራሱ በቃ እንዲተኝቼ በጣም ነው ማስበው ማለት ነው። በእነዚህ የውሃዎች ላይ መጫወቱ ማለት ነው። እና ዳኒ እንግዲህ የሸረተው እንደሰማችሁት ነው። ሳሎን ቤት እመጣለሁ ቀልድ ማለት ነው። ገባችሁ። እና ብሩክ ላይም እያሾፈ እየቀለደ እያናደደው ነው። ሀይሚዬ ደግሞ ትላንትና ሸርታለታለች። ለምን ሰላም ነው እርቅ ሰላም ናቸው ከሁሉም ሸርታለታለች። ግን ሊንኩን የሸረተችው ሀይሚዬ ማይ ስዊት ምንም ነገር አልጻፈችም። አያም ሀፒ በጣም ነው ደስ ያለኝ። የስተርዴም ያለ መምጣቷ ሁላችንም ደስ ብሎናል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ በየስተርዴዩ ሀይሚዬ ዳኒ ቤት አልመጣችም። የዳኒ ቪዲዮ ለመስራት ፍፄ ብሩክ ጋር ደወለ። ካሜራ ተደቅኖ የዳኒን ቪዲዮ ብሩክም ፍፄም ሆነው ሰሩት ማለት ነው። እና ያው የጠራው ፍፄ ነው። ግን ዳኒ ቤት ቪዲዮ እንደሚጫን ያውቃል። ካሜራ አለ እና ሁሌ ይሄ አዲስ ነገር አይደለም። ግን የዋሆች ናቸው። እኛ ዱአ እናደርጋለን። ሀይሚዬ እና ብሩኬ አላህ ይጠብቃቸው ከነዚህ ከሸገር ልጆች ጋር ከነዚህ መቀሶች ጋር ለምን እንደተቀላቀሉ እኛ አናውቅም። የምናውቀውም ነገር የለም። የደረሰንም መረጃ የለም። ስለዚህ እኛ ስለምንወዳቸው ስለምናከብራቸው ይሄን ያክል ቲክቶክ ላይ ቤተሰብ ወላጅ እንደዚህ በሚሆንበት ሰዓት ቪዋቸው እየቀነሰ ነው። የሀይሚ ሰብስክራይብ አይንቀሳቀስም። ግን ምን ሆኖ ነው እንደዚህ አይነት ነገር ውስጥ የገቡት? ሌላው ደግሞ ውዶች ምን አለ መሰላችሁ በየስተርዴው ቀን እየተወራ ነበር። መለኛው እናቴ ትሙት ብሎ ምለዋል። ላይክ መለኛው ቪዲዮ ሰርተዋል። ቪዲዮ የሰራው እንደዘር ለገበሬ ነው። የሚያሳዝነው ግን ስለ እናቱ ሲያወራ እንደነገርኳችሁ በጣም ከፍቶኛል። ከዛን ወዲያ ግን ፍፄ ልኬው ነበር። ፍፄ ማስታረቅ አላማ እኮ ቢኖረው ሁላችንም ሰው እንዴት እንደሚታረቅ እንኳን ፍፄ ሁላችንም እናውቃለን። እኛ ምን አገባን ስለነ ዳኒ ስለነ ሶስና ምን ስናውቃቸው በቃ። ስለዚህ ፍፄ ማስታረቅ አላማ ቢኖር ሀይሚና ብሩክን ጠርተው ነው። ፍፄ ለሁለተኛ ጊዜ የስተርዴይ የዳኒን ቪዲዮ ለመስራት ብሩክን ጠርቶ ያው ትንሽ ተደባደቡ። ሳቅም አለ በመሃል ማለት ነው። እና እነዚህ ልጆች ምን ሆኖ ነው ዛሬ ላይ ያን ቪዲዮ ማውራት ሳይሆን ምን ሆኖ ነው? ሪሊው ነው። ለምን እኔ በጣም እየተጨነኩና እያሰብኩላቸው ነው። ለምን ስለ ቪዲዮ አይደለም፣ ቪዲዮ ተውት። ለምን ዳኒ ትችት ይወዳል። የዳኒ ስራ ሰው ይተቻል ውዶቼ፣ ታውቁታላችሁ። እኔ ባይዘዌ ዳኒን የደመርኩት በነ ብሩኬ አይደለም። እኔ ፌስቡክ ላይ ዩቲዩብ ሳልመጣ ፌስቡክ ላይ ማውቀው ነበር ዳኒን ማለት ነው። በነ ብሩኬ አይደለም የደመርኩት። እኔ ሌላ ዜጎችንም እደምር ነበር እንኳን ኢትዮጵያዊ ማለት ነው። ግን አልከታተለውም። መከታተለው ፌስቡክ ላይ ሰምታይምስ በቃ ቀልዶቹ ይገርመኛል። የአማርኛ አጣጣሎቹ ይገርመኛል። እንዴ ራሱን አዋርዶ ሰውን አዋርዶ ዶላር ነው እሱ እኮ ክብር ያለው ለዶላር ነው። እንኳን ለመዳም ቅመም እንኳን ለነ ብሩኬ እሱ ክብር የለውም ለሰው ልጅ። ዳኒ ሪስፔክት ያለው ለዶላር ነው። ይሄ ደግሞ ትክክል አይደለም፣ ሮንግ ነው። ሰው ይቀድማል፣ የሰው ማንነት ይቀድማል። እና ሌላው ደግሞ እህቶቼ ማለት ነው። አሁን የሶስና እህት 200,000 ነበረች።
ዛሬ 6000 አልፋለች። ትደግ እሱ ትደግ፣ ለስራ ነው ትደግ። ይሄ ካምፓኒ ነው የሚከፍለው። ግን የሆነ ነገር የምነግራችሁ ስለምወዳችሁ አዳምጧ፣ ችግር የለም። ኮሜንት አትጻፉ። ለምሳሌ እኔ አሁን ለምሳሌ ልክ ዳኒ ቤት ቪዲዮ ሳይጀምር ያኔ የዛሬ ስንት ቀን ማለት ነው እንዳንሄድ ብዬ አንደኛ የኩት እኔ ነኝ። ገባችሁ? ማሆራውን ሁሉ ዘር ለገበሬ አልፈጽምም። እናንተ ደግሞ እህትየው ሀይሚዬ ብላ የምታወራው ሁሉም ያወሩት እኛ ላይ ነው እኮ የሚያሾፉት። የዳኒ ስራ እኮ ሰውን ቀልዶ ሰውን አሾፎ ነው እኮ፣ የውሸት ነው እኮ። እኛ መቼ ነው የምንነቀው? ኮሜንት አትጻፉ። በሀይሚና በብሩኬ ፕሮፋይል ፒክቸር ያላችሁ ኮሜንት አትጻፉ። ሪሊውን ነው። እኔ ኮሜንታችሁ ነው እንትን የሚለኝ። ለምን አሁ ልክ ነሽ አንቺ እኮ እንዲንሽ ያው ባለትዳርና ልጅቷ ግን ምንድነው ውሸት ነው የሚያወሩት። ሪሊውን ነው ውሸት። በቃ እኛ የምንፈልገው ትልቁ ምንድነው ሀይሚና ብሩኬ ሰላም ሆነው እንደ ድሯቸው እንዲመጡልን ነው። ገባችሁ? ሌላው ደግሞ ሀይሚዬ ባትመጣም ዳኒ ቤት በጣም ደስ ብሎኛል ስላልመጣች። ያለ መምጣቷ ደግሞ ዛሬም ካለቀቀች እንደዛ ያሳስባል። እንደነገርኳችሁ ሰው ወይ ተጣላ ተለያየ የሚባለው አንድ ላይ ቪዲዮ እየሰራ አይደለም። አንድ ላይ ቪዲዮ እየሰራ መለያየት የሚባል ነገር የለም። እንደዚህ ተራርቀው ሲመጡ ነው እንጂ እኔና መሰረት ከተጣላን ምን ሆኜ ነው ቪዲዮ ልንሰራ አንድ ላይ ተያይዘ የምንሄደው? ዳኒ ያኔ ሲስተር ብራዘር ከተቀያየሙ ለምንድነው ሼር የሚደራረጉት? ለምንድነው ሼር የምታደርገው? ሀይሚስ ትናንት ከብሩክ ጋር ተደባድቦ እንዴት ነው ሼር የሚደረገው ለቻናሉ? ስለዚህ አንዳንዴ እኛም ደግሞ አንዳንዴ ጭንቅላታችንን እናሰራ። ግን እዚህ ጋር ሀይሚዬና ብሩኬ ምንድን ነው ለምንድን ነው የሚለውን ነገር ነው ውስጣችን እንትን የምንለው። የዋህነቱ ብሩኬ በጣም የዋህ ነው። ብሩኬ ማንም ሰው ነው በጣም የሚያከብረው። ሪሊውን ነው የሚከበርና ማይከበር እንዳትቀየም ለይቶ አያውቅም። ብሩኬ ለሶስና ቢግ ሪስፔክት አለው። ሪሊው ለምን ለሴቶችና ለእናቶች ስለሚያከብር ለዳኒ ቢግ ሪስፔክት አለው። ለምን ለዛ ነው ሼም ይዞት ነው። ብሩኬ ሼመኛ ነው። ብሩኬ የዋህ ነው። ዳኒ ደግሞ በትችት እያናደደው ነው። ለምን ዳኒ ውዶቼ ዳኒን ትችት አያድነውም። ዛሬ ሙሉ የምነግራችሁ ትችት፣ ፎቶ መዘግዘግ ምናምን ይሄ ቢኮዝ እሱ የፈመሰበት ነው እኮ። ዳኒ የፈመሰው እኮ ቲክቶክ ላይ ባይዘወይን ኤፍቢ ላይ ነው ማዳምጠው። የፈመሰው ሰው በመተቸት እሱ በመተቸት ብር በመክፈል ላይክ እንደዛ ነው። ስለዚህ ለዳኒ ሰደባችሁት ማለት ምንድነው? የዳኒን ጆብ ስራውን እያጠነክራችሁለት ሄዳችሁ ማለት ነው። አንደርስታንድ ገባችሁ? እና ምንድነው መቃወም ነው ዳኒ የሚያደርገውን ነገር። አብሶ በቃ እንደዚህ አይነት ኮሜንት አትጻፉ። አብሶ የሱስና እህት ቤትማ ኮሜንት አትጻፉ። እንዴት እንደምናድር ለምን እኛም ፋራ አረጉን። ገባችሁ? እኛ የመዳም ቅመሞችን ፋራ የጨረቃ ፋሚሊዎች በቃ ምንም አያውቁም። በቃ ሃይሚ እያሉ ማለት ነው። እና ማንም እየሰራ ነው፣ ካምፓኒ ነው የሚከፍለው። ግን እኛ እዚህ ጋር የምንፈልገውን ነገር እንኳን የሶስና እህት ቀርታ መለኛውና ሀብ ይሄን ሊያስደስቱንም ያን ነገር ሊያስተካክሉልንም አልቻሉም። እንኳን የሱስና እህት ልትቃወምና አንደኛ ልትቀበጣጥር ቀርቶ እነ መለኛውና እነ ሀብ አልቻሉም። በቃ ምንድነው እኛ የምናውቀው ነገር የለም። እኔ ለራሴ ነው አም አስክ ሪሊው ለምን የስተርዴይ መለኛው ሪሊው እኔ በይስ አሁን ድጋሚ ረብሻ ከመጣ እኔ ሰርፕራይዝ ነው የምሆነው። ለምን መለኛው ስለሌላ ወሬ ትታችሁ ስለ እናቱ ሲያወራ በጣም አንጀት ነው የሚበላው። እኛ እናታችን ለእናንተ ብለን ስደት ላይ ስላለን ሚዲያ ላይ የሚያወጣናት እናታችን አጠገባችን ነው ያለችው። ምንም አትሆንም። የሆነ ሆድ ነው የሚብሰው። ሪሊውን እኔም ባይ በቃ ሆድ ነው ይባሰው። ሌላውን ነገር ሲያወራ ብዙም አልነፋኝም። ለምን ሌላው ነገር ምንድነው ዝም ብሎ ነው። እንደውም እኔ እስቲ በእናቱ ምለዋል ምናምን የሚባለውን ነገር ስለሰማው እዛ እጄ ሰምቻለሁ። ገባችሁ? ግን እሱ አዲ እኔ እንደማወራው ነው። ሌላው ግን ስለ እናቱ ሲያወራ የሆነ በቃ ያሳዝናል ሪሊውን። እና እንደዚህ አይነት ነገር አለ። እስቲ ያን ቪዲዮ ሰርቷል የስተርዴይ። አሁን ግን ብሩክና ሀይሚ በጭቅጭቅ ይመጣሉ ብዬ አላስብም ሪሊውን። ለምን ሁላችንም ደግሞ ድዋ እናድርግ። ለብሩክና ሀይሚ የሚያስፈልገው ድዋ ነው። በጣም ነው የሚያሳዝነው እየተደረገ ያለው ነገር። ሀይሚትዬና ብሩክን እንወዳቸዋለን ሪሊውን። እንደዚህ አይነት ቪዲዮን ቢሰሩ እንወዳቸዋለን
ሪሊዮንና ልጆችም ናቸው ወደ ራሳቸው እንዲመለስ እኛ ታላቅ እስከሆንን ድረስ ስድብ ሳይሆን ተከፋፍለን ሳይሆን ምክር በጣም ያስፈልጋቸዋል። በጣም ምክር ያስፈልጋቸዋል። ገባችሁ? ለምን ሲጠሩ ስለምን ይሄዳሉ? ፍፄ ስለሆነ ነው አትበሉ። ፍፄ ራሱ እዛ በመሄዱ እኔ ራሴ እናድዳለሁ። ለምን አውሻቸዋለሁ? ይሁን ብዬ አልፌው ነው እንጂ ያው ስራ ነው በሚለው አልፌው ነው እንጂ ፍፄ ራሱ ዳኒ ቤት ሄዶ ብሩክን መጥራት የለበትም። ለሚያደባደብ ነው እና ብዙ ነገሮችን አሉ። ለማንኛውም ቶታሊ ስለ ድራማው ትተን ሀይሚዬና ብሩክን ዱዓ እናደርግላቸው ወደ ራሳቸው እንዲመለሱ። የተደረገው ነገር ያማል። የሀይሚዬ ሰብስክራይብ አይንቀሳቀስም። ብዙዎቻችሁ ሰብስክራይብ አይንቀሳቀስም ለምትሉት አንዳንዴ ዩቲዩብ ምን መሰላችሁ ያው በራሳቸው አይዲያ ስለሚሰሩ ነው እንጂ ብዙ ለቅሶ አይወድም። ሪሊ ነው ርዕሱ ራሱ ለቅሶ ሲሆን ዩቲዩብ ራሱ ጥሩ አይደለም። ገባችሁ? ሁለተኛ ነገር ደግሞ እነ ሀይሚዬ በሚሰሩበት ሰዓት በሀይሚዬ ላይ ተጽዕኖ እያያችሁ ነው። ገባችሁ? የኛ ሰው ደግሞ ምቀኛን ምን እንደሚያደርግ አናይም። ቻናሏን ደጋግሞ ያዩት ይሆናል። ላይክ ግሩፕ ከፍተው ብቻ አለው አለም እና ከዚህ ስራ ቢቆጠቡ ይሄን ስራ ቢያቆሙ ነው እንደኔ። እኔ ትናንትና በጣም ወላሂ ነው የምላችሁ በጣም እያሰብኩላቸው ነው። አታ ለቻናላቸውም እያሰብኩላቸው ነው ያለሁት። ገባችሁ? እና በትዕግስት ዱዓ እያደረግን ለምን መልካምነት ለሰው ነው ወዶቼ። መልካምነት ለራሳችሁ ነው። መልካምነት ለራሳችን ነው። ይቅርታ እና ሁላችንም በመልካምነት ሀይሚዬና ብሩክን ወደ ራሳቸው ተመልሰው በቻናላቸው ላይ በርትተው ሲሰሩ ሰላም ሆኖ ሲመጡልን በምክር የራሳቸው ነገር መቋቋሚያ እንዲይዙ ምሽ ብርቅ ሽርቅ ብርቅ ብቻ ለምን እንደዚህ አይነት ቪዲዮ መስራት እንዳይለባቸው እንመክራቸዋለን። በሰላም ብቻ ይምጡልን ማለት ነውና ክፉን ነገር ያርቅላቸው። ዳኒ አላህ የስራን ይስጥ። ከነሱ ህይወት ውጣ። ሪሊዮን ነው ደም እንባ የምታለቅስበት ቀን ይኖራል። ሪሊዮን ነው የምነግርህ። ወላሂን ባይዘዊ ስደት ላይ የሆነ ባለ ሱቅ ነው። በጣም አበሾች ይቀጥራል። ወላሂ ነው የምላችሁ በጣም አበሾች፣ ግማሾቹ ወረቀት ያላቸው፣ ግማሾቹ ወረቀት የሌላቸው እና ብዙ ክፍያ ያኔ ደስተኛ ሆኖ አይከፍልም። የከለከላቸውም ሰው አለ። እኔ አንዳንድ ደውለው አናግራለሁ ማለት ነው። ሪሊዮን በስንተኛው ጊዜ እናቱ ሞተች እዚሁ ስደት ላይ፣ ከዛን ደግሞ እህቱ። ሪሊዮን ነው የምነግራቸው እና አንዳንድ የሰው እንባ ጥሩ አይደለም እና ዳኒ ወደ ራስ ተመለስ ማለት ነው። እኔ አንተ የምሰድብበት ለምን ስራክ ነው። ብሰድብም ባልሰድብም አንተን ነው የሚያሳድግክ ስድብ እንጂ አንተን አይጥልህም። ስለዚህ ወደ ራስ ተመለስ። የመዳም ቅመም እንባ ጥሩ አይደለም። ሶስናም ልክሽን ወቂ። ሴት አሰዳቢ ዘልዛላ። እድሜ ለብሩክና ለሀይሚ አንቺንም ማየሽ ማለት ነውና ይሄን ይመስላል ውዶቼ። ሁላችንም ዱዓ እናድርግ። አትጨነቁ፣ አታስቡ ውዶቼ። ሰላም ቪዲዮ እንደሚሰሩን ተስፋ አለን። ኢንሻአላህ ይታረቁልናል። ችግርም ካለ በቤተሰብ ይፈታል። ብዙ ዱዓ ማድረግ ነው። ከመጨነቅ ምንም ነገር አይመጣም። እንግዲህ ዛሬ ሀይሚዬ ቤት ነው። ወደ ራሳችን እንመለስ። ሁሌም ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ላይክ ለምታደርጉኝ እጅጉን ከልብ አመሰግናለሁ። ሀይሚዬና ብሩክ ይቅርታ ሀይሚዬና ብሩክ እንግዲህ በመልካም ቪዲዮ እንደሚመጡ ተስፋ አለን። ይህን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ። እየተቋረጠ ነው ባይዘው አበዛውባችሁ። ቴንኪው ባይ